ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሐምሌ 23 2018 ዓመተ ምህረት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ አማካሪ አምባሳደር ማሳድ ቦሎስ መገኘታቸውም ይታወሳል። ይህን መነሻ ማድረግ የጸረ ኢትዮጵያ የሆነ ትብብር ነው በሚል ዘአፍሪካን ሪፖርትና በተለያዩ መገናኛ ብዙሃን ላይ ያን የወጣውን ዘገባ በተመለከተ አምባሳደር ማሳድ ቦሎስ በትናንትናው ዕለት በኤክስ ገጻቸው ምላሽ ሰጥተዋል። አንደኛ፣ ሁሉም ዛሬ ባሉበት ሁኔታ ውስጥ በኢትዮጵያ ምድር ምንም ማድረግ የማይችሉ ደካሞች የተበታተኑ ኃይሎች ናቸው። ግን በማናቸውም መመዘኛ ፋኖ እና ህወሓት ሊነጻጸር አይችልም። ሸኔና ህወሓት ሊነጻጸር አይችልም። ቢያንስ በአንድ ነገር ፋኖና ሸኔ ያሉት የሆነ ሸጥ ውስጥ ነው ያሉት፣ የሆነ መንደር ውስጥ የሆነ ምናምን ቦታ ላይ ተሽሎክልኮ ተለጥፈዋል። ህዝባዊ ወያነ ሓርነት ትግራይ ይሄንን ሰሚት አካባቢ ያለውን ሁኔታ ዜና አድርገውታል። በምሽት የተቀረጸ ቪዲዮ ምናምን አድርገው ይህን ለቀዋል። ግን የሆነ ማገናዘብ ችግር እንዳለባቸው የሚያሳየው አንዳንድ ሰዎች በዛ ጉዳይ ላይ የሰጡት አስተያየት አለ። ልጆቹ እኮ ጦርነት ሸሽተው ነው የመጡት፣ የቤት ኪራይ ዋጋ አትጨምሩባቸው የሚል ጥሪ ዜናው ላይ ሁሉ ተካቶ ቀርቧል። ሰላም በመኖሩ ኮሪደር ልማት ምናምን እንዲህ አይነት ነገር ለትግራይም ይተርፋል የሚል ነገር ሲመጣ ኮሪደሩ ይበላሉ ያሉኝ አለ። የመልስ ምቱ የገረመኝ እንዴ ምሽግስ ይበላሉ ያልኳቸው አለ። በአደባባይ እንደዚህ የሚጠምት የሚናገሩ ኮሪደሩ ገንዘብ ነው፣ ሌላውን ትተነው ያ የሚፈጥረው ገንዘብ ኃይል አለ፣ ስራ ይፈጥራል፣ እንጀራ የሚበሉ ሰዎች አሉ። ምሽግ ግን ሞት ነው ያለበት። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በግብፅ ካይሮ የነበረው ውይይት ጸረ ኢትዮጵያ ትብብር አይደለም ሲሉ አምባሳደር ማሳድ ቦሎስ ገለጹ። አሜሪካ በአፍሪካ ቀንድ የምትከተለው ዲፕሎማሲን በተዛባ መንገድ ቀርቧል ሲሉ ተችተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና አረብ አማካሪ የሆኑት አምባሳደር ማሳድ ቦሎስ ከ10 ቀናት በፊት እንደ አውሮፓውያን አቆጣጠር ሐምሌ 20 2026 በግብፅ ካይሮ የነበረው መድረክ ጸረ ኢትዮጵያ ትብብር ነው በሚል እየወጡ ያሉ ሪፖርቶች የተዛቡ መሆናቸውን ግልጽ አድርገዋል። የግብፅ የኤርትራና የሶማሊያ ውጭ ጉዳይ ሚኒስትሮች ከፕሬዝዳንት ትራምፕ አማካሪ ማሳድ ቦሎስ ጋር ካይሮ ውስጥ መገናኘታቸውን ጸረ ኢትዮጵያ ትብብር እንደሆነ በአፍሪካ ሪፖርትና በሌሎች ሚዲያዎች ተዘግበዋል። እነዚህና መሰል ሪፖርቶች የተዛቡ መሆናቸውን የገለጹት አምባሳደር ማሳድ ቦሎስ አሜሪካ ከኢትዮጵያና ከሁሉም የአካባቢ ሀገሮች ብሎም በአጠቃላይ በቀይ ባህር ቀጠና ካሉ ሀገራት ጋር አስፈላጊ በሆኑ ጉዳዮች የጋራ ጥቅሞችን በማስቀደም እየሰራች እንደሆነ አመልክተዋል። ከአንደኛው ጋር የሚደረግ የተናጠል ግንኙነት በሌላው ላይ የተነጣጠረ ጠላትነት ተደርጎ ተዛብቶ ሊቀርብ እንደማይገባው ያስገነዘቡት አምባሳደር ማሳድ ቦሎስ የአሜሪካ ዲፕሎማሲ የጠላትነት ጎራ መፍጠርና ልዩነትን ማባባስ ሳይሆን ከሁሉም ባለድርሻዎች ጋር ገንቢ በሆነ መልኩ በመስራት ግጭትን ማስወገድና ዘላቂ ሰላምና ደህንነትን ማረጋገጥ ነው ሲሉ ትላንት ረቡዕ እንደ አውሮፓውያን አቆጣጠር ሐምሌ 29 2026 በኤክስ ገጻቸው መልእክታቸውን አስፍረዋል። ለአፍሪካ ሪፖርት ዘገባ መነሻ እንዲሁም ለአምባሳደር ማሳድ ቦሎስ ምላሽ ምክንያት የሆነው የግብፅ የኤርትራና የሶማሊያ ውጭ ጉዳይ ሚኒስትሮች በግብፅ ካይሮ ከአምባሳደር ማሳድ ቦሎስ ጋር መገናኘታቸው ሲሆን ውይይቱ ከአምባሳደሩ ጋር የተካሄደው በጋራ ሳይሆን ከሶስቱም ሀገራት የውጭ ጉዳይ ሚኒስትሮች ጋር በተናጠል እንደሆነ መዘገቡ ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ግን በጋራ መምከራቸውም ተመልክቷል።
ኢትዮጵያ ለአፍሪካ ህብረት በሚደረገው መዋጮ ደረጃውን ከፍ ለማድረግ መወሰኗንና ይህንንም ለህብረቱ ማሳወቋን ምንጮች ገለጹ። በአፍሪካ ህብረት በዓመታዊ ሀገራት መዋጮ በደረጃ አንድ ወይም ታየር አንድ ከተዘረዘሩት ግብፅን ጨምሮ 7 ሀገራት ሲሆኑ ኢትዮጵያ መዋጮውን ከፍ በማድረግ 7ቱን ሀገራት ለመቀላቀል ወስናለች። ብዙ የሚያወጡት ሀገራት በህብረቱ ላይ ያላቸው ተሰሚነትና ተጽዕኖ ከፍ ያለ እንደሆነም ተመልክቷል። ኢትዮጵያ የአፍሪካ አንድነት ብሎም የአፍሪካ ህብረት መስራችና መቀመጫ ብትሆንም ለአፍሪካ ህብረት ስታዋጣ የቆየችው በደረጃ 2 ወይም ታየር 2 ተብሎ በተመደበው ጎራ ውስጥ እንደሆነ መረዳት ተችሏል። በአሁኑ ወቅት ለአፍሪካ ህብረት ከፍተኛ ገንዘብ በማዋጣት በደረጃ 1 ወይም ታየር 1 ስር የተዘረዘሩት ደቡብ አፍሪካ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሊቢያና ሞሮኮ ሲሆኑ አንጎላም በ2026 ይህን ጎራ መቀላቀሏም ታውቋል። እነዚህ 7 ሀገራት $200 ሚሊዮን ያህል ለሚገመተው የአፍሪካ ህብረት በጀት እያንዳንዳቸው እስከ 15 በመቶ መዋጮ እንደሚከፍሉም ታውቋል። ኢትዮጵያ እስካሁን ያለችበት ታየር 2 ወይም ደረጃ 2 ከ2 እስከ 7 በመቶ መዋጮ የሚከፈልበት ሲሆን ኢትዮጵያ ከሚቀጥለው ዓመት 2027 ጀምሮ ክፍያዋን በመጨመር ወደ ደረጃ 1 ሀገራት ለመቀላቀል መወሰኗን ነው ምንጮች ለሉዓላዊ ሚዲያ የገለጹት። ክቡራን ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽን ምክክሩን አጠናክሮ የቀጠለበት ሁኔታ ላይ ይገኛል። በዛ ላይ የሚነሱ በርካታ ጉዳዮች በተለያዩ ሚዲያዎችም እየተስተጋቡ ነው። በአጠቃላይ ከኢትዮጵያ ብሔራዊ ምክክር ኮሚሽን እንቅስቃሴዎች ጋር በተያያዘ በዛሬው ዕለት ከሰዓት በኋላ በዋሽንግተን ዲሲ ሰዓት 6 ፒኤም በኢትዮጵያ ያው ሌሊት ነው። ምናልባት በተለያየ መንገድ መቀመጥ የሚችሉ ሰዎች ካሉ ከሌሊቱ 7 ሰዓት በዛ ሰዓት የቀጥታ ስርጭት እንደሚኖረን ለማስታወስ ነው። በ571 531 5892 ላይ በመደወል መሳተፍ የምትችሉ መሆኑ ገልጻለሁ። በዋሽንግተን ዲሲ ሰዓት 6 ፒኤም በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በቅርቡ የሶማሊያም የግብፅና የኤርትራ የውጭ ጉዳይ ሚኒስትሮች በካይሮ መገናኘታቸው ይታወሳል። በዚያ መድረክ ደግሞ የዶናልድ ትራምፕ ማለትም የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአረብና የአፍሪካ አማካሪ አምባሳደር ማሳድ ቦሎስ መገኘታቸውም ይታወሳል። ይህን መነሻ ማድረግ የጸረ ኢትዮጵያ የሆነ ትብብር ነው በሚል ዘአፍሪካን ሪፖርትና በተለያዩ መገናኛ ብዙሃን ላይ ያን የወጣውን ዘገባ በተመለከተ አምባሳደር ማሳድ ቦሎስ በትናንትናው ዕለት በኤክስ ገጻቸው ምላሽ ሰጥተዋል። በቀጠናው ችግሮችን ለማባባስ ወይ ደግሞ ልዩነቶችን ለማስፋት ወይ ደግሞ በሀገራት መካከል ልዩነት እንዲፈጠር መስራት ሳይሆን በቀጠናው ሰላምን ለማረጋገጥ ነው የምንሰራው። ከዚህ ወይም ከዛኛው ጋር ሆነን ሌላኛው ላይ በጠላትነት የምንነሳበት ነገር የለም። ከኢትዮጵያም ከሌሎችም ጋር እየሰራን እንገኛለን በማለት በግልጽ ያስቀመጡት ነገር አለ። ምናልባትም ሪፖርቱ ከመውጣቱም በፊት አምባሳደር ማሳድ ቦሎስ ቀደም ሲል ጀምሮ የሚያደርጉት ጥረት ይታወቃል። በሌላ በኩል ደግሞ መሬት ላይ ያለውን እውነታ ለሚያነብሰው የአሜሪካ መንግስት ከቲፒኤልኤፍ ጋር ባለውም ሁኔታ ከኤርትራም ጋር ባለው ጉዳይ ላይ የሚያደርገው ጥረት በግልጽ የሚታይ ነገር ነው። በአጠቃላይም በቀጠናው ሰላም ላይ የአሜሪካው የአፍሪኮም ዋና አዛዥ ጭምር የሎጂስቲክና የኮሚኒኬሽን ሲምፖዚየም ከሚለው ጉዳይ ጋር በተያያዘ ወደ አዲስ አበባ በመጡበት ወቅት ከጠቅላይ ሚኒስትር አብይ እንዲሁም ከፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸው ይታወሳል። መሬት ላይ ያሉት ሁኔታዎች በአሜሪካና በኢትዮጵያ መካከል ያለው ግንኙነት ጠንካራ ግንኙነት እንዳለ እየቀጠለ መሆኑን የሚያሳይ ነው። ነገር ግን አፍሪካን ሪፖርትና ሌሎች ላይ ያ መውጣቱን ተከትሎ እንግዲህ የአሜሪካው ፕሬዚዳንት የአረብና የአፍሪካ አማካሪ አምባሳደር ማሳድ ቦሎስ ያንን ባሉታዊ መንገድ የቀረበ ነው በሚል ተችተዋል። ከሌ ሚዲያ ምናምን በሚል አላስቀመጡም። እርግጥ ነው እዛ ግብፅ የኤርትራም የሶማሊያም የውጭ ጉዳይ ሚኒስትሮች ከኤርትራው ከሶማሊያው ከግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ጋር ሶስቱ በጋራ ቁጭ ብለው መክረዋል። ግብፅ፣ ኤርትራና ሶማሊያ በጋራ ምንድን ነው የመከሩት? ምናልባት ከሶማሊያ ጋር ያለው ነገር በአሁኑ ሰዓት በተወሰነ ደረጃ ከኢትዮጵያ ጋር እየለሰለሰ መሆኑ ይታወቃል። ነገር ግንም ሶማሊያንም መልሶ እዛ ውስጥ ለማስገባት የሚደረጉ ጥረቶች ሊኖሩ ይችላሉ። ሶማሊያና
ግብፅና ኤርትራ ምን እንደሚመካከሩ ለማንም ሰው የሚያጠራጥር ነገር አይደለም። ነገር ግን ደግሞ አምባሳደር ማሳድ ቦሎስ እዛ መገኘታቸው ብዙዎች ያንን በአዎንታዊ ነው የተመለከቱት። በሌላ በኩል ደግሞ የተተረጎመ ነገር ቢኖርም ማለት ነው ያንን በቀናነት ወይ በበጎ ለመተርጎም መነሻ የተደረጉ ነገሮች እዚህም መድረክ ላይ ማንስቼዋለሁ። ቀደም ሲል አምባሳደር ማሳድ ቦሎስ የሚያደርጉት ጥረት ነው የኢትዮጵያን የቀይ ባህር ጥያቄ፣ የግብፅን የናይል ጥያቄ ሁለቱን ምላሽ ለመስጠት እንደሚንቀሳቀሱ በተለያዩ መድረኮች ገልጸዋል። ግብጾችም ጥያቄ ያላቸው፣ ኢትዮጵያም ጥያቄ አላት። በእነዚህ ዙሪያ ላይ ስራዎች እየሰሩ መሆናቸውን የሚያሳዩ ነገሮች አሉ። በዚህ በተነሳም ከኤርትራ ጋር ግንኙነቱን በኢትዮጵያ መካከል ያለውን ግንኙነት ማሻሻል፣ ኤርትራ ራሱ አሜሪካ ራሷ ከኤርትራ ጋር ያላትን ግንኙነት ማሻሻል አስፈላጊ ስለሆነ በዛ ዙሪያ የተሰሩ ስራዎች እንደነበሩ በግልጽ የሚታወቅ ነው። ያው ሄዶ ሄዶ ቅርቃር ውስጥ እንደገባ ነው አሁን ያሉ መረጃዎችም እና አምባሳደር ማሳድ ቦሎስ እዛ ሲገኙ ከግብፅ ጋር የተያዘ ጉዳይ ከግብፅና ከኤርትራም ጋር የተያዘ ጉዳይ ሊሆን እንደሚችል ምንም የሚያጠራጥር ነገር አልነበረም። ነገር ግን በምን አንጻር እንደተተነተነ አሁን ግልጽ አይደለም። ዞሮ ዞሮ እሳቸው አስተባብለዋል። በቀጠናው በመልሳቸው ላይ ግን በቀጠናው ሰላም ምን ለማረጋገጥ ዘላቂ ሰላም በሚመጣበት ሁኔታ ላይ በአፍሪካ ቀንድ አጠቃላይ በቀይ ባህር ቀጠና የሚል ነገር አንስተዋል። በቀይ ባህር ቀጠናና በአጠቃላይ በአካባቢው ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ውስጥ በሀገራቱ መካከል የልዩነት ወይ ደግሞ የውዝግብ ያለመግባባት መንስኤ የሆኑ ጉዳዮችን ፊት ለፊት አውጥቶ ለዛ ምላሽ መስጠት ያስፈልጋል። ምናልባትም ይሄ በዚህ ብሎ እሳቸው ባይዘረዙርትም አምባሳደር ማሳድ ቦሎስ በአፍሪካ ቀንድና በአጠቃላይ በቀይ ባህር ቀጠና እያደረጉ ያሉት ጥረት የግብፅን ስጋት መቀነስ፣ በኢትዮጵያ በኩል ደግሞ ያለውን ነገር መመለስ፣ ያ ደግሞ በሌሎቹ ላይ መሰረታዊ የሆነ ጥያቄ ወይ ደግሞ ጫና በማይፈጥርበት ሁኔታ መውጫ ነገር እየፈለጉ ጥረት እያደረጉ መሆኑን ነው የሚያሳየው። አምባሳደር ማሳድ ቦሎስ ወደ ኢትዮጵያ ከዓመት በፊት በመጡበት ወቅት ምናልባትም የዛሬ ዓመት አካባቢ ወደ ነሐሴ እንደዚህ አካባቢ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ ጋር ከተነጋገሩ በኋላ የተባበሩት መንግስታት ጉባኤ ላይ የተገኙትን የኤርትራውን ውጭ ጉዳይ ሚኒስትር አቶ ኡስማን ሳላህን ለማነጋገር ኒውዮርክ ላይ እንደነበሩ እናስታውሳለን። ያንን ተከትሎ በኤርትራ በኩል በማናቸውም ጉዳይ ላይ ለመነጋገር ዝግጁ መሆኗን የሚገልጽ መረጃም በተባበሩት መንግስታት የኤርትራ ኤምባሲ ወይ ደግሞ የኤርትራ መልእክተኞች በኩል በድረገጻቸው ላይ ወጥቶ በኤክስ ገጻቸው ላይ ወጥቶ ነበር። ያንን ተከትሎ ደግሞ እስከ ቅርብ ጊዜ ድረስ ባሉ መረጃዎችም ኤርትራ ላይ ጣለውን ማዕቀብ ለማንሳት እንቅስቃሴዎች ነበሩ። ሄደው ካለፈው መጋቢት ወር ጀምሮ የነበረ ነገር አሁን ሄዶ ተገቷል። አምባሳደር ማሳድ ቦሎስ ወደ ካይሮ በተጓዙበትም ወቅት ከኤርትራዊ የውጭ ጉዳይ ሚኒስትር ጋር በጎ ነገር እንደተነጋገሩ በኤክስ ገጻቸው ላይ ጽፈዋል። በኋላ በቀደሙት ቃላት አንስቼዋለሁ። ከፕሬዝዳንት ኢሳያስ በጎ ምላሽ አልተገኘም። ያም ሆኖ ጥረቶቹ ቀጥለዋል። ጥረቱ የቀጠለው ግን የኤርትራ መንግስት በግብፅ በኩል ግፊት የማድረግ ነገር ነው። ግብፅ ደግሞ ያን ግፊት እንድታደርግ በኢትዮጵያ በኩል የምታነሳው ነገር አለ። ያንን ደግሞ በኢትዮጵያ በኩል የምታነሳውን ጥያቄ ለመተመለከተ ኢትዮጵያ ምናልባትም ተጨማሪ ግድቦች፣ ምናልባትም ቴክኒካል ጉዳዮችን በተመለከተ እሱ ላይ ለማነጋገር ጥረቶች እየተደረጉ መሆኑ ነው የሚሰማው እና አጠቃላይ ስናነበውም የአምባሳደር ማሳድ ቦሎስ ኢትዮጵያ የግብፅ ስጋት የሚቀንስ ነገር አድርጋ ግብፅ ደግሞ ለኢትዮጵያ ቀይ ባህር መውጫ መንገድ ፍለጋ ላይ የራሷን አስተዋጽኦ ማድረግ የምትችልበት ሁኔታ ላይ በዛ በኩል ሊሰሩ እንደሚችሉ ይታመናል። ጥረታቸው፣ እንቅስቃሴያቸው ከዚህ ቀደም በኤክስ ገጻቸው ያሰፈሩትን ጽሁፍ ያን የሚያንጸባርቅ ነው። ነገር ግን ካይሮ ላይ መገኘታቸውን ተከትሎ ያው ባሉታዊ መንገድ መውጣቱ እርሳቸውም ያንን በመቃወም ያወጡት ጽሁፍ አለ። ከኢትዮጵያ ጋር ያለን ግንኙነት እንዲሁም ከሌሎችም ጋር ያለን ግንኙነት ጤናማና ሰላማዊ ሆኖ ለአካባቢው ሰላምን በሚያረጋግጥ ሰላሙም ዘላቂ በሚሆንበት ሁኔታ ላይ እየሰሩ መሆኑ የገለጹበት ነገር ስላለ ምናልባት የተዛባውና በሆነ አቅጣጫ የሄደው መረጃ ወስደው እሱን ደግሞ መሰረት አድርገው የሚተነትኑ ሰዎች ካሉ አንድ ምክንያቱም ብዙ ጊዜ የኢትዮጵያ ፖለቲካ መሬት ላይ ካለው እውነታ ይልቅ ተስፋ ላይ የተመሰረተ ነው። በተስፋ ላይ የተመሰረተ ነው። በፌስቡክ ሀሜት ላይ የተመሰረተ ነው እና
የወጣው በትልቅ ሚዲያ ላይ ነው። የትልቅ ሚዲያ መረጃ ምንጩ ምንድን ነው ምናምን፣ እሱ እንግዲህ ራሱ የሚመልሰው ነገር ነው። ዞሮ ዞሮ ግን አምባሳደር ጳውሎስ ለጉዳዩ ምላሽ ሰጥተዋል። ይሄ አሁን ከቲፒኤልኤፍ ጋር ከተፈጠረው ውዝግብ በአጠቃላይ ኢትዮጵያ ውስጥ ባለው ሁኔታ ላይ ምን አዎንታዊ ነገር ይኖረዋል? እሱ በሂደት የምናየው ነገር ነው። ዞሮ ዞሮ ግን የአሜሪካ መንግስትና በኢትዮጵያ መካከል ያላለው ግንኙነት ጤናማ ግንኙነት የቅርብ ጊዜ ነገሮችን ብቻ መሰረት አድርጎ መሄድ ይቻላል። ቀደም ሲል ያልኩት የአፍሪኮም ዋና አዛዥ ኢትዮጵያ የፕሪቶሪያ የሰላም ስምምነት መቶ ማክበሯን ተቀብለው ችግር እየፈጠሩ ያሉት የህወሓት ሰዎች መሆናቸው መሰረት አድርጎ በህዝባዊ ወያኔ ሓርነት ትግራይ የፖለቲካ መሪዎችና የቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉ፣ እነዚህና ሌሎች ጉዳዮችን መሰረት አድርጎ ሁኔታዎችን መገምገም ምን አይነት ሁኔታ እንዳለም ለመረዳት የሚያስቸግር አይመስለኝም። ከዛ ባሻገር በአሜሪካ ኮንግረስን ሱዳን ውስጥ ካለው ቀውስ ጋር በተያያዘ የተነሳ ጥያቄ አለ። ማለት ማዕቀብ እንዲጣልባቸው ተብሎ ከተዘረዘሩ ኃይሎች ውስጥ አንዱ የቲዲኤፍ የሚባለው የህዝባዊ ወያኔ ሓርነት ትግራይ ታጣቂ ነው። እንደገናም ደግሞ እዛ መዋቅር ውስጥ ያለው አርሚ ሰባ ደግሞ በተለይ ተለይቶ የወጣበትም ሁኔታ እንዳለ ይታወቃል። ስለዚህ መሬት ላይ ያለው በተለይ ከትግራይ አንጻር ያሉ ሰዎች መልሰው መላልሰው ማየት ያለባቸው የቆሙበት የትግራይ መሬት የዛሬ 5 ዓመት እንደነበረው አይደለም። ወታደራዊ መሪዎቹ አንድ ላይ አይደሉም። ታጣቂዎቹ መልሰው ሊዋጓቸው የተነሱ አሉ። የፖለቲካ መሪዎቹ ዋናዎቹ ዓለም አቀፍ ተጽዕኖ ሲፈጥሩ የነበሩት እዛ የሉም ብቻ ሳይሆን እነዚህም ለለውጥ እየተንቀሳቀሱ ነው። ስለዚህ በፈጠሩት ቲፒኤልኤፍ በፈጠረው ችግር ህብረተሰቡ ላይ አፈሳ ምናምን እየተደረገ ያለው ነገር ያንን የሸሹ ያንን ለማምለጥ እየወጡ ያሉ ሰዎች ወደ ሀገራቸው ሌላው ግዛት እየሄዱ ቢሆንም ሰው ከቤቱ ሲወጣ ኢኮኖሚካሊ በደንብ አቅም ስለሌላቸው ወጣቶቹ በተለያየ መንገድ መንግስትን በአንድ ጊዜ ማስተናገድ የሚችለው የተወሰነ ነገር ነው። አሁን ሰሚት ምናምን አካባቢ ሆነ እየተባለ የሚባል ነገሮች አሉ። እሱ ላይ አካባቢ ምናልባትም ሌላውም ኢትዮጵያዊ በተወሰነ ደረጃ ይሄ ድንገተኛ የመጣ ነገር ስለሆነ በተለይ ከቤት ኪራይ ከምናምን ጋር ተያይዞ የተነሱ ችግሮች አሉ። እሱ አካባቢ ላይ ለሚያልፍ ነገር ምናልባትም ግፋ ቢል ጥቂት ወራት በዛ ጊዜ ልጆቹ ስራ ካገኙ ስራ ያገኛሉ፣ ስራ ካላገኙ ወደ ተደላደለው ወደ ሞቀ ቤታቸው ይመለሳሉ። በዛ በኩል በተለይ ቤት ኪራይ ምናምን ለተወሰነ ጊዜ አቅማቸውን ግምት ውስጥ ማስገባት ያለዛ ከአቅማቸው በላይ ሆነው ወደ አላስፈላጊ ነገር ውስጥ እየገቡ መሆኑን የሚያሳይ ነገርም ያው እየተሰማ ነው። በነገራችን ላይ ህዝባዊ ወያኔ ሓርነት ትግራይ ይሄንን ሰሚት አካባቢ ያለውን ሁኔታ ዜና አድርገውታል። በምሽት የተቀረጸ ቪዲዮ ምናምን አድርገው ይህን ለቀዋል። ግን የሆነ ማገናዘብ ችግር እንዳለባቸው የሚያሳየው አንዳንድ ሰዎች በዛ ጉዳይ ላይ የሰጡት አስተያየት አለ። ልጆቹ እኮ ጦርነት ሸሽተው ነው የመጡት፣ የቤት ኪራይ ዋጋ አትጨምሩባቸው የሚል ጥሪ ዜናው ላይ ሁሉ ተካቶ ቀርቧል። የዛሬ 5 ዓመት ጦርነቱን ለኩሰው 100 ሺዎች እንዲፈጅ ያደረጉ ዛሬ ላይ ይሄ የሽግግር መንግስት ተስፈኛ ምናምን እሱን ተውት። በምክንያት የሚጠይቅ የስልጣን ተስፈኛ ያልሆነ ግርግር ሲፈጠር የሆነ ነገር ጠብ ይልልኛል ብሎ የበጉን ላት ከሚከተለው ውጭ አለዛም ደግሞ አእምሮ የተዘጋ ዘረኛ ካልሆነ የዛሬ 5 ዓመት ያ ሁሉ እልቂትና ውድመት በኢትዮጵያ ምድር በተለይም ደግሞ ትግራይ ውስጥ ያ ሁሉ ነገር እንዲፈጸም ስልጣንን መልሰው ለመቆጣጠር የፈለጉ ወገኖች ያደረጉት መሆኑ ግልጽ ነው። እሱ ላይ ጥርጣሬና ጥያቄው ዛሬ መግባት የሚቻል አይመስለኝም። ተጠያቂነትም ደግሞ መረጋገጡ የማይቀር ነገር ነው። ዛሬም ዘረኞች ይህንን በድፍረት መናገር ያቅታቸዋል። አንተ ጦርነቱን እስካልመራኸው ድረስ ከጦርነቱ የሚገኘው ትርፍ ላይ ተካፋይ ለመሆን እስካልመከርክ ድረስ አሳስተው ተወረናል ብለው የዛን ጊዜ ተወረናል ብለህ ብትቀሰቅስ እኮ ነውር የለበትም። ነውር የሚሆነው
ወንጀልም የሚሆነው ያኔ እንደዛ አድርገ ያ የተደረገው ሐሰት መሆኑ ለስልጣን ሲሉ ቤተ መንግስት ለመመለስ ሲሉ ያን እሳት የለኮሱት እነሱ መሆናቸው ከተረጋገጠ በኋላ ዛሬ ተመልሶ መሰል ነገር ውስጥ ሲገቡ በድፍረት ወጥቶ ራስንም በቀስቀሳችሁ እኮ ሰው ሞቷል፣ በተከበብን ወይ ደግሞ ጄኖሳይድ እየታወጀብን ነው በሚል ከውጭ ሀገር ሄዶ ሁሉ ሰዎች እንዲሞቱ አድርጋቸዋል እኮ በቅስቀሳ በምናምን። ሰው ጸጸት ገብቶት እውነቱን ተረድቶ ያኔ ባለቤት አይደላችሁም፣ ባለቤቶቹ ስልጣን የያዙት ናቸው፣ ባለቤቶቹ ስልጣን የሚያስገኘውን በረከት ለማፍረስ የተንቀሳቀሱት ናቸው፣ ያውስ ምክር ውስጥ የላችሁበትም። ነገር ግን ቅስቀሳውን አምናችሁ ስቀሰቅሱ ቆያችሁ። አሁን እውነታው ሲገለጥ ቢያንስ ያኔውን ለጊዜው አቆይቶ መሰል ነገር እንዳይፈጠር እነዚህን ሰዎች እረፉ ብሎ ማውገዝ፣ አፈሳውን፣ አስገዳጅ አዋጁን፣ እነዚህን ነገሮች መቃወም ኃላፊነት ከሚሰማው ሰው ይጠበቃል። አልፎ አልፎ ገለልተኛ ሊሆን የሚሉ አንዳንድ አሉ የሚያስቁ። አሁን ማን ነው ሳልሳይ ወያኔ የሚባል ያወጣው መግለጫ አየሁ፣ እመለስበታለሁ። ስለዚህ ከዛ ጦርነት ጋር ህወሓት በፈጠረው ህወሓት ባስከተለው ነገር የሁሉ እልቂትና ውድመት ከደረሰ በኋላ ዛሬ መልሰው ለመተኮስ ሲዘጋጁ ለምን እንደሚተኩሱት የሚለው ደጋግመን ያነሳነው ነገር ነው። ተፈናቃይ ሲባል ነበር። ተፈናቃይ አጀንዳቸው እንዳልሆነ ግልጽ ሆኗል። ጉዳዩ የህልውና አደጋ ብለዋል። የህልውና አደጋው ምንድን ነው? እሱ ማስረዳት አልቻሉም። ስለዚህ ያለ ጠያቂ ያለ ከልካይ ቢያንስ ትግራይ ክልልም በእጃቸው መዳፋቸው ማስቀመጥ፣ ያን ለማድረግ ነው ኢትዮጵያ መፍረስ አለባት። ያው እግዚአብሔር ልቡን አይቶ እግር ነሳው እንደሚባለው ለእባብን እንደምኞታችሁ አሁን በአደባባይ እንደሚቀሰቅሱትም ማለት ነው። አንድ ትለንት ወደ ሻምበል ላይ ሰማ ነበር። አረጋ የሚባል የወያኔ አባል አመራርም ይመስለኛል። ምን አይነቱ መጨረሻ ላይ የቀረው ወያኔ ምን አይነት ሰው እንደሆነ በለጠ የሚታይ ነው። በቀደሙትና በአሁኖቹ ልዩነት ማለት የቀሩትን ለማለት ስጠቅስ ግለሰቡ አደባባይ ወጥቶ የተናገሩትን የቀደሙት ወያኔዎችም አሁን ያሉትም አያምኑበትም ማለት አይደለም። በውስጥ ነው የሚይዙት። ይሄ ግን አደባባይ ዘረግፈው ሄደን ኢትዮጵያን ገብተን ማለት መላውን ኢትዮጵያ ይዘን እያታለልን ኢትዮጵያ ሱሴ ነች እያለን ካዝና ምንድን ነው ኢኮኖሚ እንቆጣጠራለን፣ ሁሉን ነገር እናስገብራለን። አቤት እንደ ምኞት ቢሆን ኖሮ ጥሩ ነበር። ምኞት ያውም የሚመኘው ደግሞ በማህበረሰቡ ዘንድ የጥፋት የክፋት የወንጀልና የነውር የዘረኝነት ዛሬ ለደረሰው መስቀልቅልና ምናምን ሁሉ ምልክት የሆነ ቡድን መሆኑ ነው ክፋቱ። እና ይሄ ኃይል አሁንም ለምንድን ነው የምትተኩሰው ብሎ ብርቱ ጥያቄ ማንሳት፣ ለምንድን ነው የፕሪቶሪያ የሰላም ስምምነት የተመሰረተውን መንግስት ያፈረስከው ብሎ መሞገት፣ ይሄን አድርጎ እንትን ማለት ሲገባ አሁንም ወታደር ሲመለምል ለወታደር ምልመላ ወጣቶችን እምቢ ያሉትን በጥይት ሲገድል የሃይማኖት አባቶችን ላይ ግድያ ሙከራ ሲፈጽም ዋስትና ጥሩ ብሎ 300 ሺህ ዋስትና ሲያስጠራ በጳጳሳት ደረጃ ያማነሰ ተብሎ የመንቀሳቀስ መብታቸውን ገድቦ የቁም እስረኛ ሲያደርግ ቶሎ ከእንደዚህ አይነት ቡድን ለመላቀቅ ከሱ ጋር አብሮ የተሰለፈውን ሁሉ እንዲንጠባጠብ ማድረግ ነው መውጫው መንገዱ። ምልመላም በሚል ሰውን ወይ ደግሞ ያን መቃወም እስከ ሞት የሚያስቀጣ ነገር ሰው እንትን ካለ ምን አይነት ኃላፊነት የጎደላቸው ሰዎች እጅ ትግራይ እንደገባች ነው የሚያሳየው። ከዚህ ቶሎ መፋታት ነው የሚያስፈልገው። ከዚህ መፋታት በሚገባበት ጉዳይ ላይ እነዚህ ሰዎች እረፉ፣
የሚል ድምፅ ማሰማት ሲገባ እየተደረገ አይደለም። በዚህም የተነሳ ለማምለጥ የሞከሩ ተገደሉ፣ በግዳጅ የተወሰዱ ማሰልጠኛ ጣቢያ ይንከራተታሉ። ይህንን መከራ እንቀበልም ያሉ ድንገት ወጥተው በአውቶቡስም በአውሮፕላንም ወጥተው አዲስ አበባ ላይ ሰቤት አካባቢ ፈሰሱ። ያላቸው የተወሰነ ሳንቲም ነው፣ ያልቃል። ምን ውስጥ ይኖራል? ቤት ኪራይ። በዚህ የተነሳ ችግር ላይ ወድቀዋል። አሁን በተለያየ መንገድ እንደሚሰማው ያም በተለያየ መንገድ በአዲስ አበባ መስተዳድር በኩል ለበርካቶች የስራ እድል ተፈጥሮ በፌዴራል ደረጃም ለምሳሌ ቢሾፍቱ የሚሰራው አውሮፕላን ማረፊያ በርካታ የስራ እድል እዛም እንዳለ፣ ይህ ሁሉ ሆኖ ከፍተኛ ቁጥር በአንዴ ስለፈሰሰ በተፈጠረ ክፍተት እንደገና ቤት ኪራይ ላይ ጭማሪ ምናምን በመኖሩ ልጆቹ ለመጥፎ ሁኔታ ተጋልጠዋል የሚለው ነገር እየተሰማ ነው። ይህን ድምፅ ወያኔም ዘግቦታል። ግን እነዚህ ሰዎች ዘገባውን ሲያቀርቡ ሊያማቸው ሊነዝራቸው ይገባ ነበር። እነሱ በፈጠሩት ቀውስ ነው ልጆቹ ቤታቸው መኖር ምርጫው ከሞት ጋር ፊት ለፊት መጋፈጥ ሆነ። ያን ለማምለስ ሲሉ ሄዱ። አንዳንድ ያልጠበቋቸው ነገሮች ውስጥ አንዳንዶች ገጥሟቸዋል የሚለውን ነገር እየሰማ ነው። ስለዚህ ይሄንን በተመለከተ አሁንም ምናልባትም በተወሰነ ደረጃ ሰፋ ያለ ማቆያ ስፍራ በተለይ ከቤት ኪራይ ጋር ተያይዞ ያለውን ነገር ለመፍታት እንደሱ አይነት ነገር ማድረግ የሚቻልበት ሁኔታ ቢኖር፣ በሌላም በኩል ሌላው ኢትዮጵያዊም ኃላፊነት አለበት የሚለው እንደጠበቀ ሆኖ ህወሓትን በመሳሪያ መግዛትን በምንም ሲደግፉና ሲያግዙ የነበሩ የህወሓት አቀንቃኝ ነጋዴዎች ይሄ በማንነት አይደል ብዙ ጊዜ እንትን የሚባለው፣ በዚህ ወቅት ለእነዚህ ልጆች ካልደረሱ ምንድን ነው ይሄ በአካባቢ ስሜት በምናምን ያንን ነገር ይሰማኛል ካሉ እነዚህ ልጆች በተለያየ መንገድ ችግር ላይ ሲወድቁ አስተባብረው የሆነ ነገር ማድረግ አለባቸው። ቢያንስ ለተወሰነ ጊዜ አንዳንዶቹ በደንብ አቅም አላቸው። የተወሰነ ጊዜ ቤት ኪራይ ለ2 ወር ለ3 ወር አሰባስበው ለተወሰኑት በግሩፕ መክፈል ቢችሉ በዛ ጊዜ ውስጥ ብዙ ነገሮች መስመር የሚይዙበት ሁኔታ ይኖራል እና ይህን ማድረግ ሲገባ አሁንም ጎምዥተው የሚጠብቁ አሉ። እኔ እኮ እንዴት ስንቴ ሰው ይጎመዣል? አንድ ወጣት የትግራይ ልጅ አለ በዚህ በማህበራዊ ሚዲያ ተቆርጦ መጥቶ ነው ያየሁትና በጣም አክቲቭ ነው ይባላልና ሲናገር የሰማሁትን ነገር ነው። በአማርኛም ይናገራል ልጁ። ጦርነት ይቁም የሚለውን ልጁ ተዋግቶ የነበረ ነው። የዛሬ 2 ዓመቱ ጦርነት ተዋግቶ የነበረ ልጅ ስሙን ቢዘው ጥሩ ነበር፣ ዘነጋሁት። በቃ አሁን ሰላም ያስፈልገናል እያለ ነው። ግን ይህን ሰላም ያስፈልገናል የሚለውን ድምፁን ያልወደዱለት ሰዎች አሉ። ተገርሞ ሰላም በመኖሩ ኮሪደር ልማት ምናምን እንዲህ አይነት ነገር ለትግራይም ይተርፋል የሚል ነገር ሲመጣ ኮሪደሩ ይበላሉ ያሉኝ አለ። የመልስ ምቱ የገረመኝ እንዴ ምሽግስ ይበላሉ ያልኳቸው አለ። በአደባባይ እንደዚህ የሚጠምት የሚናገሩ ኮሪደሩ ገንዘብ ነው፣ ሌላውን ትተነው ያ የሚፈጥረው ገንዘብ ኃይል አለ፣ ስራ ይፈጥራል፣ እንጀራ የሚበሉ ሰዎች አሉ። ምሽግ ግን ሞት ነው ያለበት። ጥሩ ማነጻጸሪያ ነው የመጣው እና ይሄንን እሱ የሰላም ድምፅ ሲያሰማ እዛው አዲስ አበባ ሆነው የማይደሰቱበት እንዳሉ የትግራይ ተወላጆች ይናገራል። የደረሰበት ድምዳሜ አንዳንዶቹ ያኔ በጦርነቱ ጊዜ ታስረን ነበር ወይ ደግሞ ገላምጠውን ነበር፣ ጎረቤቶቻችን ገላምጠውን ነበር። አሁን ፍላጎታቸው በተራቸው መገላመጥ ይፈልጋሉ ማለት ነው። ከሱም እንትን ነው የተረዳሁት እና አሁንም እንደዛ እየጎመዡ ቢጠብቁ ሰዎች
ህወሓት እንዴት ሆኖ ከዚህ በኋላ ህይወቱ ኖሮት ይራመዳል? በአንጻሩ ያለው መንግስት የት እንዳለ በደንብ ግልጽ እየታየ ባለበት ሁኔታ ነው የምለው። የኮሪደር ልማት ሲባል ከዚህ ከጦርነቱም ከምንም ጋር ደግሞ የሚነሱ ነገሮች አሉ። አሁን ምንድነው ጥያቄያችሁ? ምንድነው እንትናችሁ? ለምን እንደምትተኩሱት? ምንድነው የተወሰደብህ የሚለውን አንድም ሰው ከዚህ ብሶተኛ ወይ ደግሞ ተስፈኛው ካምፕ ይሄን ማስረዳት የሚችል ሰው አንድም ሰው የለም። በእርግጠኝነት የምናገረው ጽፎም ሊያስረዱ አልቻሉም። በመድረክ ተናግረውም ሊያስረዱ አልቻሉም። ብሶት ማስተጋባት ነው። ምን ይደረግ፣ ምን ይሆን ምናምን ሲባል ስለ ልማት ሀገሩ እኮ እየተለወጠ ነው፣ ስራዎች እየተሰሩ ነው። ሰላሙ ቢረጋገጥ ደግሞ ከኑሮ ውድነትም ከምንም ጋር ተያይዞ ያለው ነገር የበለጠ እየተሻሻለ ይመጣል የሚሉ ድምፆች ሲበረክቱ ምን ሰው በልቶ ማደር አቅቶት ችግሩ ተባብሶ ሰው ድህነት በልቶ ማደር የሚባለው ደግሞ በጣም ይራገባል። አንደኛ ኢትዮጵያ ውስጥ ነው ያለ ነው። የት እንደነበርን እናውቀዋለን። ዛሬ ያለንበትን ሁኔታ እንረዳለን። 130 ሚሊዮን ህዝብ ሀገር ነው። ሚሊዮኖች በየጊዜው እየተፈጠሩ መሄድባት ሀገር ግን ስራዎች እንዳሉ አንዱ ማሳያ ነገር 130 ሚሊዮን ሳንሞላ ከዛሬ 8 ዓመት በፊት ኢትዮጵያ ውስጥ ስንዴ ኢትዮጵያ በዓለም አቀፍ ጨረታ አውጥታ ስንዴ በውጭ ምንዛሪ ትገዛ ነበር። ይሄ ጠቅላይ ሚኒስትሩ ሲናገር ወይ ደግሞ የመንግስት ኦፊሻል ሌላ ሲናገር አይደለም። ማንም ሰው መረጃ ባህር ውስጥ ያገኘዋል። በፊትም ስንዘግብበት የነበርነው ጉዳይ ነው። ኢትዮጵያ ስንዴ ጨረታ ይወጣል። ዓለም አቀፍ ጨረታ ስንዴ ለመግዛት ማለት ነው። የሰው ኑሮ ህይወት መለወጥ ምን ማለት ነው? አንዱ በምርት በምግብ ሰብል ራስን ለመቻል የሚደረግ ጥረት ነው። ኢትዮጵያ 2-3 ዓመት አለፋት ስንዴ ከውጭ ማስገባት አቆመች። አንዳንድ ቆሞ የቀረ ለእርዳታ የሚመጣ ስንዴ ይኸው ስንዴ መጣ ይልሃል። እንደውም አንዳንድ ሚዲያ ላይ ራሱ ያው የሰውን ንቃተ ህሊና ሲፈታተኑ ነው። ኢትዮጵያ ገዝታ ገበያ ላይ የምትሸጠው ወይ ደግሞ በየመንትኑ የምታከፋፍለው ስንዴን ነው የምንለው። ለእርዳታ የሚመጣ ስንዴማ የእርዳታ ስንዴ ነው። ምናልባት በዚህ ሁኔታ ከቀጠለ የእርዳታ ስንዴም አያስፈልግም ወደሚባልበት ደረጃ ይደርሳል። ቢያንስ ግን በእርግጠኝነት አሁን እየተሰራ ያለው የሰማነውም ኢትዮጵያ አደጋ ሁኔታ ቢያጋጥማት ለምሳሌ አሁን የሆርሙዝ መዘጋት አይነት ነገር ጋር ተያይዞ የማዳበሪያ የምናምን ነገር የምግብ ሁኔታዎች ኢትዮጵያ ውስጥ ችግር ቢፈጠር ለአደጋ ጊዜ የሚባል መጠነ ሰፊ እንቅስቃሴ እየተደረገ ነው። ሰዎች በገንዘብ ትራንዛክሽናቸው ላይ በተወሰነ ፐርሰንት እየተቆረጠ እየተወሰደ ነው። በስልክም ከባንክ ወደ ባንክም 5 ሳንቲም ይሁን 10 ሳንቲም ይሁን እንደዛ እየተወሰደ ነው። አስቦ ሲሰራ ብዙ ነገር እየተሰራ ነው። ከዛ ባሻገር ግን ሰዎች ጦርነት እየተካሄደ ስራ ባይሰራ እንኳን ጦርነት ሆኖ ብሎ ምክንያት ለመስጠት ከበቂ በላይ ይቻላል። ምክንያቱም ባልተቋረጠ ጦርነት ውስጥ የቀጠለ መንግስት ነው። አንዳንዴ ወቀሳው እንደውም ጦርነቱን ትቶ ልማቱ ምናምንድን ነው ትኩረት ባለመሰጠቱ ነው የጦርነቱ ጉዳይ ላለቀው ምናምን የሚል ወቀሳዎችም ይቀርባሉ። ትኩረት መስጠት ምን ማለት ነው? ትኩረትማ የመከላከያ ስራ ነው። የፖለቲካ አመራሩ ስራ በሰላም መጨረስ ነው። በሰላም ለመጨረስ በአደባባይ ጥሪ ያቀርበው በዓለም ላይ አስገራሚው ታሪክ ነው የሚሆነው። ስልጣን የያዘው አገሩንም መሬቱንም አየሩንም የሚቆጣጠረው ኃይል እንነጋገር ሲል አንነጋገርም የሚል ኃይል በመኖሩ የተፈጠረ ችግር ነው። ስለዚህ ስራ እየተሰራ አይደለም ወይ?
የኑሮ ውድነት የታችኛውን ማህበረሰብ ክፍል ላይ የሚያሳድረው ተጽዕኖ እንደሚደቁሰው ግልጽ ነው። ከዛ ሁኔታ እንዴት እንውጣ ነው። በዛ በኩል ስራዎች የተሰሩ አይደለም ወይ? የስንዴ ምርት መጨመር ማለት ከእንደዚህ ሁኔታ ለመላቀቅ የሚደረግ ጥረት አይደለም ወይ? አንዳንዴ በተለይ ደግሞ ቤተክርስቲያን፣ መስጊድ በደንብ አዘውትሮ ምናምን የሚሉ ሰዎች፣ አማኝነን የሚሉ ሰዎች ፈጣሪ ፊት የምታዩትን ክዳችሁ በጎ ነገሮች ላይ ጨፍናችሁ እግዚአብሔር ፊት አሁን ኢትዮጵያ ውስጥ ስላለ ነገር ሲወራ ሰው የልብ ንጽህና ያስፈልጋል። በደልም ከሆነ የሆነ ነገርም ከሆነ እግዚአብሔር ይህን ነገር ያስተካክልልኝ ብሎ ጥሪም ለማቅረብ ነው፣ ለመለመን ለመማጸንም ነው። ግን ክፋትና ጥፋትን ይዞ በጎ ነገሮችን እያዩ እሱን ክዶ ወደ ቤተ እምነት መሄድ ራሱ ይገርመኛል። ዝም ብሎ እንደው ማንም ሰው ወደኋላ ተመልሰን 8 ዓመት በፊት ኢትዮጵያ ውስጥ አንዱ ስለ ኑሮ ውድነቱ ስር ስለሰደደው ችግር ከሚነሱ ነገሮች አንዱ ጉርሻ የሚሸጥባት ሀገር ነች ኢትዮጵያ አልነበር ዜናው? ጉርሻ መርካቶ ውስጥ ከሆቴል የሚወጣ ትራፊ ይሰበስቡና በጉርሻ በአንድ ብር ይሁን በምናምን የሚያጎርሱ ሰዎች ነበሩ። ጉርሻ ይሸጣል አልነበረ ኢትዮጵያ ውስጥ የነበረው? ዛሬ ጉርሻ ኢትዮጵያ ውስጥ ይሸጣል? ስለ ኑሮ ውድነት ስለተባባሰው ነገር የሚያወሩ ሰዎች ጉርሻ ኢትዮጵያ ውስጥ ይሸጣል? ጎዳና ላይ ምግብ መብላት ይበሉት ምግብ አጥተው የወደቁ ምናምን ሰዎች ይታያሉ። አንዳንዴ እኮ ተአምር የሚመስል ነገር ነው። አንዳንዱ ይሄ በእግዚአብሔር ኃይል ጭምር ነው ብሎ እኮ የሚያምነው ነገር ነው እኮ እየተደረገ ያለው። ጉርሻ የሚሸጥባት ሀገር 8 ዓመት ሙሉ እሳት እየነደደባት የመመገቢያ አዳራሾች በየቦታው ተከፍተው ገዝተው መብላት የማይችሉ ሰዎች ሄደው በነፃ የሚበሉባት ሀገር ተፈጠረ። ከ8 ዓመት በፊት እንደዚህ አይነት ቦታ ላይ መቼ እንደርሳለን ብሎ አስቦስ የሚያውቃል? እንኳን ተፈጽሞ ማየት። አንዳንዱ ይህን ስትነግረው አይ አሁንም እኮ ጎዳና ላይ ሰዎች እኮ አሉ ምናምን ይልሃል። ጎዳና ላይ ሰዎች አሉ። አሜሪካ ጎዳና ላይም ሰዎች አሉ። ማደሪያ አጥተው ሊሆን ይችላል። በእርግጥ ማደሪያ አጥተው ነው። የቤት እጥረት ምናምን ችግርን ገና አሜሪካንም አልፈታችሁም በዚህ ደረጃ ባለ ነገር ላይ ማለት ነው። ግን ጎዳና ላይ የወደቁት ልጆች በጠኔ አይሞቱም። ይሄን እነ ወይዘሮ አዳነች በአደባባይ ተናግረዋል። አንድም ሰው አልሆነም ብሎ የሚያከራከር ሰው የለም። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ። ይሄ ለሰዎች ቅድም ያልኩት መስጊድም ቤተክርስቲያን ምናምን የሚሄዱ ሰዎች ይህን እውነታ ይህን ሊያስቡት የማይችሉትን ነገር ተፈጽሞ ሲያዩ አንዳንድ ጊዜ ለሚለው ምንድን ነው ከተማው አብቦ ለአውሮፓ ከተማ መስሎ ሲባል ሰው መብላት አቅቶት ይላል። በጉርሻ እኮ ቀረ። የተራበ ሰው ሄዶ የሚበላበት መመገቢያ አዳራሽ ተዘጋጀ።
ማምለጫ ሲጠፋ ጎዳና ላይ አሁንም ሰው ጎዳና ላይ አሜሪካም አለ። እንደውም ትራምፕ ካለፈው ዓመት ጀምሮ በወሰዱት ዘመቻ እንደውም ዋይት ሀውስ ደጃፍ ላይም እኮ ነበሩ። በነገራችን ላይ ጎዳና ተዳዳሪዎች ትንሽ ድንኳን ጥለው ምናምን ይኖሩ ነበር። አሁን በየቦታው ተለቅመዋል። ግን ጠፍቷል ማለት አይደለም። ስለዚህ ያሉ ነገሮችን መሬት ላይ የተጨበጡትን ነገሮች አንዳንዶቻችን እንኳን ልናስበው እንኳን ልናየው በቅርብ ርቀት ውስጥ ልናስበው የማንችለው ነገር ነው። አሜሪካ ትምህርት ቤቶች ውስጥ ልጆች ምግብ ይበላሉ፣ አውሮፓ ምናምን ይበላሉ። ልክ ኢትዮጵያ በዓለም ዋንጫ መቼ ትሳተፋለች የሚለው አንዳንዴ ሩቅ የማይደረስበት እንደሚመስለው ሁሉ እንዲህ አይነት ነገር በቅርብ ርቀት ውስጥ ማንም ያስበው አልነበረም። ለካ ማሰብ ከተቻለ ያሰብከውን ለመመንዘር በምን መንገድ ሊሄድበት ብሎ ከዛ በኋላ በሁለተኛ ደረጃ ይካሄድበታል ማለት ነው። ኢትዮጵያ ውስጥ ትምህርት ቤት ውስጥ የአዲስ አበባ መስተዳድር ቴሌቪዥን እናስታውሳለን። ተማሪዎች ወደ ካራቆሬ ምናምን አካባቢ ይመስለኛል 2003 እንደዚህ 2003 2002 አካባቢ አዲስ አበባ መስተዳድር ቲቪ ላይ ነው። ልጆች ትምህርት ቤት በረሃብ ይወርቁ ነበር። ያው የኢትዮጵያ ውስጥ ኢኮኖሚ ሁኔታ ስለሚታወቅ ወላጅም ልጆች እንዲማሩ ይፈልጋል። በሌላ በኩል ደግሞ ምግብ ለመስጠትም አንዳንዱ ይቸገራል። ይሄ ችግር ታይቷቸው የትምህርት ቤቱ መምህራን የአስተማሪ ደሞዝም ግልጽ ነው፣ በጣም አነስተኛ ነው። እነሱ በተቻለ መንገድ ለመደጎም ሲያደርጉ ስለነበረ ጥረት የወጣ ነው። ልጆቹ ከወደቁ በኋላ የተፈጠረ ነገር ነው፣ በተደጋጋሚ ማለት ነው። ከዚህ ሁኔታ ውስጥ እንዴት እንውጣ? የአስተማሪ ደሞዝ እየቀነሱ ወይ ምናምን እያደረጉ ግን ማሰብ ነው። ማሰብ ስለተቻለ እሳት እየነደደበት ያለው መንግስት ኢትዮጵያ ውስጥ ትምህርት ቤቶች ልጆች ቁርስና ምሳ በልተው መንግስት ዩኒፎርም ገዝቶላቸው ደብተር ገዝቶላቸው ይማራሉ። ከዚህ በላይ ለውጥ ምንድን ነው? በኢኮኖሚ መስክ ከዚህ በላይ ለውጥ ምንድን ነው? የማይታሰቡ ነገሮች እኮ ናቸው መሬት ላይ እየተመነዘሩ ያሉት። ሁሌ በተደጋጋሚ የማነሳው ነገር ነው። ከተማ ስላብለጨለጨ ወይ ደግሞ ስላማረ ስለተንቆጠቆጠ የተወሰደብህ ነገር ካለ ማካካሻ አይሆንም። መብት ይበልጣል ከሁሉም ነገር፣ ነፃነት ይበልጣል ከሁሉም ነገር። አሁን ጥያቄው የተወሰደ መብት የተወሰደ ነፃነት አለ ወይ ነው። ይሄ መንግስት ከመጣ በኋላ የተወሰደብህ ነገር ነው ወይስ የተመለሰልህ ነገር ነው ያለው? ግለሰቦች፣ ቡድኖች ለስልጣን ፍላጎት ሲሉ ነገሮችን በግጭትና በቀውስ ውስጥ ባይከቱን ኖሮ ምን ያህል ተአምር ደግሞ ሊሰራ እንደሚችል የበለጠ ማንም ሰው መገንባት የሚችለው ነው። ግን በኢትዮጵያ ሀገር መከላከያ ሰራዊትና በሌሎች የኢትዮጵያ የጸጥታ ኃይሎች ይህንን መጠነ ሰፊ ከዚህም ከዚያም ያሉ አደጋዎች ተቀልብሰው ከመቼውም ጊዜ በላይ ኢትዮጵያ በተረጋጋ ሁኔታ ስራውን መስራት የምትችልበት ብዙ ነገሮች የሚለወጡበት የተሻለ ምዕራፍ ላይ ነን። የቀሩ የሚንከባለሉ ጉዳዮች አሉ። እሱን በተመለከተ አሁንም ሰዎች ከዚህ ጋር አእምሮ ውስጥ መውጣት፣ ከተጨባጩ ነገር ጋር ራስን ማስማማት፣ በትልቁ ሀገር ውስጥ የኔ ድርሻ የሚል ነገር ሳይሆን በጋራ እንዴት እንጠቀማለን የሚለው ነገር ውስጥ መግባት፣ እንደ ግለሰብ በሀገሪቱ ላይ ባለቤት መሆንህን እንጂ እንደ ቡድን ስላለ ኃላፊነት እሱ ለመጨነቅ እኛና እነሱ የሚለውን እያሰፋ ችግሮችን ማወሳሰብና መፍትሄን ማራቅ እንጂ እያመጣው ነገር የለም። ከዚህ ጋር ተያይዞ እንግዲህ ቀደም ሲል ያልኩት
ሳልሳይ ወያኔ የተባለው ፓርቲ አንድ መግለጫ ወጣ። ለኦሮሞ ምሁራን አባገዳዎች ምናምን ይላል። ስልጣን ላይ ያለው መንግስት ላይ ግፊት እንዲያደርጉ ነው ጥያቄው። መልክቱ መንግስቱ የኦሮሞ መንግስት ነው። መፍትሄ የሚፈልግ ሰው ለሀገር ሽማግሌዎች፣ ለኢትዮጵያ የሀገር ሽማግሌዎች፣ ለኢትዮጵያ የሃይማኖት አባቶች እንደዚያ ብሎ ደብዳቤ ይጽፋል። የኢትዮጵያ መንግስት ነው። የኦሮሚያ ክልላዊ መንግስትን የምትጠይቁ ከሆነ እንደሱ ብሎ ደብዳቤ መጻፍ ይቻላል። ጥያቄው ለኢትዮጵያ መንግስት ከሆነ ለኢትዮጵያ የሃይማኖት አባቶች፣ ለኢትዮጵያ ሀገር ሽማግሌዎች መጠየቅ ይቻላል። እንደ ጥቅል እንደ ኢትዮጵያ ለኦሮሞ ምሁራን፣ ለኦሮሞ ምናምን ተብሎ የሚጠየቅ ጥያቄ የለም። አሁንም ከዛ ከተተበተበበት እንትን መውጣት የተሳናቸው ቡድኖች ማለት ነው። በነገራችን ላይ ትላንት ከወይዘሮ ፈትወርቅ ጋር ተያይዞ ምንድነው መጨረሻ ላይ ከደረሱ በኋላ ስለሚያደርጉት ነገር ማለትም ከፋኖ ከኤርትራ ከምናምን ጋር ያላቸውን ትብብር ተመለከተ የጋራ ዓላማ የለንም፣ የጋራ ጠላት ነው ያለን በማለት የተናገሩት አንዳንድ ሰዎች ከገመቱት በላይ ስለሆነ ስለ ቪዲዮ ስለ ምናምን ሲያነሱ በአጋጣሚ ቪዲዮ ትናንት ላይ እንትን አላለምና ቃል በቃል ነው የተናገሩት። ትብብራችን የጋራ ፕሮግራም የለንም፣ የጋራ ጠላት ነው ያለን፣ የሁላችንም የህልውና አደጋ ነው። ከዛ በኋላ ስለ ትብብሩ እንኳን ይሄ ትብብር አንድ ላይ የሆነው ኢህአዴግ እንኳን ፈርሷል፣ ስለዚህ ይህም ቢፈርስ አይድነቃችሁ የሚል ነው። ምናልባት ያንን እንትን ለሚሉን ሰዎች ቪዲዮን በዋናነት ትላንትም ስለተጠየቀ እዚህ ጋር ቪዲዮን ለማስታወስ ነው። ተጀመረ ዝተፈላለዩ መልክዕ ሕዝነትና ክንሪኦ እንተለና ዝተፈላለዩ ሕቶታት ዘለዎም ሓይልታት ኮይና ኢና ሕዝነት ንፈጥር ዘለና ኣብ ዕላማ ፕሮግራም ነዊሕ ርሕቀት ገለመለ ሓደ ኢና ማለት ኣይኮነን ኣፍታ ተራኽበና ኢና ሓደ ንኸውን ዘለና ንሕና ንሓድኖ ንፈላለየሎም ፖለቲካዊ ቀዋማት ኣለዉ ንሕና ንዝተፈላለዩ ፖለቲካዊ ሓይልታት እቶም ውድባት እንፈላለየሉ መዓት ጉዳያት ኣለዉ ምስ ሻዕብያ ይኹን ምስ ሱዳን ይኹን ምስ ካሊእ ይኹን ንፈላለየሎም መዓት ጉዳያት ኣለዉ ሓደ ዝገብረና ነገር ግን ኣሎ ስርዓት ብልጽግና ናይ ኩላትና ሓደጋ እዩ ዝብል ማለት እዩ ለዚ ኣብዚ ኣይና ንረኸብ ከም ተመክሮ ክንወስዶ ዘለና ነገር ሲ እንኳን ዝናይ ሕዚ ንብሎ ዘለና ብዙሓት ጉዳያት ኣፈላላይ ምስ ዘለና ሓይልታት ዝፈጠርናዮ ሓድነት ኢህአዴግ ዝበሃል እኳ ፈሪሱ ኢህአዴግ እኮ ናይ ኦሮሞ ሓይሊ ናይ ኣምሓራ ናይ ደቡብ ኢትዮጵያ 4 ውድባት ኮይና ኣብ ርሑቕ እውን ፖለቲካዊ ፕሮግራምና ሓደ ዓይነት እዩ ነይሩ ስትራቴጂካሊ ኢና ነይሩ ርክብና ሓንቲ ዓይነት ፕሮግራም ብዝተፈላለዩ ቋንቋ ተፃሕፈት እያ ነይራትና ዳርጋ ሓደ ውድብ ማለት እዩ ግንባር ስለ ዝኾንና እንተዘይኮይኑ ዳርጋ ናይ ሓደ ፓርቲ ፕሮግራም እዩ ነይሩና ኩላህና ማለት እዩ በዚ ደረጃ እዚ እኳ ዝነበርናስ እንታይ ከም ተካሓድና ይፈልጦ እዩ ብዙዎች ጋር መገረም አለ። መገረም የሚሆነው ፊት ለፊት መናገራቸው እንጂ የዓላማ አንድነት እንደሌላቸው ይታወቃል። ስለ ጋራ ሀገር እየተነጋገሩ እንደሆነም ይታወቃል። የሚጠሉት ወይ የሚጠሉትና የሚጥሉት ስርዓት ከወደቀ በኋላ ከዛ በኋላ እናስብበታለን ብለው ዘግተው የሚጫወቱ ሰዎች ናቸው። አይሆንም የሚባል ትግር አንዳንዴ ጥሩ አይደለም። ይሄ የተበተነ ደጋፊ ማለት እየተበተነ ያለው ደጋፊ እንዳለ ተሟጦ እንዳይሄድ ለማድረግ ሲባል የማይሆን ነገር ስለሆነ ዝም ብለን እንጣመር የሚል ነገር ይመስለኛል እንጂ መድረሻ እደርስበታለሁ ብሎ ያሰበ እንደዚህ አይነት ጥምረት ውስጥ አይገባም።
እና እናሳካም ብለው ደምድመዋል። ተጣመሩ ሲባል ግን ደስ ብሎት ይሄ እየተበተነ ያለው ኃይል ይሰባሰባል ብለው እንደሱም ቆምቆምጅት እንደሱም ተስፋ አድርገው ይሆናል እንጂ ተጣመሩ ሲባል ምን ግብ አላቸው? ጋራ ግብ አላቸው ብቻ አይደለም። ሁሉም ሰው ማስታወስ ያለበት ያለፉት 8 ዓመታት ኢትዮጵያ ውስጥ ከዚህ ሰፈሩ የሚነሳ ተቃውሞ፣ ስልጣን ላይ ካለው መንግስት ጋር የነበሩ ጫጫታዎች፣ ከዛ ሰፈር ይሄ ሲደረግ ዝማል፣ ከዚህኛው ሰፈር ይሄ ሲደረግ ተባበር ካደን እንደ ወቀሳው። አሁን ፋኖና ሸኔ ገዳይና ሙሾ አውራጅ አንድ ግንባር ይሰለፋሉ ብሎ የሚያምን ሰው አለ? እዛ ጋር ደንበኛ ፍሬን አይዝም። ለካ የስልጣን ጥያቄ ነበር። ህወሓትና ፋኖ አንድ ግንባር ይሆናሉ ብሎ የሚጠብቅ ሰው አለ? የአማራ ህዝብ ጥያቄ ህገ መንግስቱ ነው። ህወሓት ያድርጓል። የህወሓትን መዓት ያ ሁሉ ሲባል የድሮ ነገር አይደለም፣ የቅርብ ጊዜ ክስተት ነው። ከህወሓት ጋር ሰዎች ሲጣመሩ ጥያቄው የስልጣን መሆኑ ግልጽ አይደለም። የህልውና ይላሉ። የትኛው ህልውና አደጋ? አንዳቸውም ማያስረዱት ማለት ነው። እና እሳቸው ወይዘሮ ፈትለወርቅ ፖለቲካውን ዝም ብሎ የሚከታተል ሰው ግልጽ የሆነውን ነገር አደባባይ ያወጡትና ለምን አወጡት ነው አስገራሚ። ምናልባት እነ ዶክተር ደብረጽዮን ለምን አወጣሽ ብለው ይናገሯቸዋል? አይናገሯቸውም። የበላይ እሳቸው ናቸው አሉ ወይዘሮ ፈትለወርቅ። ስለዚህ ፈቀዱትን የመናገር መብት አላቸው። የገረመኝ እሱ ብቻ አይደለም። ይሄ ነገር አደባባይ ከወጣ በኋላ የፋኖ ደጋፊዎች ያው አንዳንዱ ያው እንትን እያለ ነው፣ እየጠየቀ ነው፣ ምን እያለ ነው፣ ፍሬም በደንብ እየያዘ ነው። ሁሉ ነገር ሊያበቃ ነው ብሎ የደነገጠው መሰለኝ። አይ አሁን እኮ ከህወሓት ጋር ዋናው ተዋናይ ከህወሓት ጋር በተፈጠረው ጥምረት ውስጥ ዋናው ተዋናይ እኮ ፋኖ ነው እንጂ ህወሓት አይደለም የሚሉ ሰዎች ሲናገሩ አይቼ ጆሮዬንም አይኔንም ማመን ያቃተኝ። አደባባይ ወጥቶ ሰው ሳያፍር በቪዲዮ በምናምን ሲናገር ሰማው። ተጽፏል በብዛት። ህወሓት የበላይ በነበረበት ወቅት እነ ብአዴን ጁኒየር ፓርትነሮች ነበሩ። አሁን ግን ተገልብጦ ፋኖ ዋና ሆኖ ህወሓት ጁኒየር ፓርትነር ነው በዚህ ትብብር ውስጥ ሲል በሚቀጥለው ቀን ይህን ሰው የሚሰማው ሰው ካለ ብዬ ራሴን ጠየቅኩ። ብዙ የሚገርሙ ነገሮች ተናግረው የሚሰሟቸውን የሚከተሏቸው እስከዛሬ መኖራቸውን ስለምናውቅ ይህንንም ተከትሏቸው ከህወሓት ጋር በተፈጠረው ጥምረት ውስጥ ፋኖ የበላይ ነው ብለው የሚያምኑ የሚያጨበጭቡ ይኖራሉ። አንደኛ ሁሉም ዛሬ ባሉበት ሁኔታ ውስጥ በኢትዮጵያ ምድር ምንም ማድረግ የማይችሉ ደካሞች የተበታተኑ ኃይሎች ናቸው። ግን በማናቸው መመዘኛ ፋኖ እና ህወሓት ሊነጻጸር አይችልም። ሸኔና ህወሓት ሊነጻጸር አይችልም። ቢያንስ በአንድ ነገር ፋኖና ሸኔ ያሉት የሆነ ሸጥ ውስጥ ነው ያሉት። የሆነ መንደር ውስጥ የሆነ ምናምን ቦታ ላይ ተሽሎክልኮ ተለጥፈዋል። ህወሓት ትግራይ ክልል ላይ ከዳር እስከ ዳር በመዳፉ አስገብቶታል። አደረጃጀት ፈጥሮ ፓርቲ አዋቅሮ ህጋዊ ባይሆንም ማዕከላዊ ኮሚቴ፣ ስራ አስፈጻሚ ምናምን ብሎ ይዞ የሚንቀሳቀስ ነው። ወታደራዊ አዛዦች አሉት።
ያው ከገጠማቸው ባላንጣ ጋር ሲታዩ የአናሎግና የዲጂታል ነገር መሆኑ እንደጠበቀው ነው ማለት ነው። ሰው ጤነኛ የሆነ ሰው ህወሓት ጋር ሲጣመር እኔ ዋና ነኝ ያኛው ጁኒየር ፓርትነር ነው የሚል ቅዠት ውስጥ ይገባል። ለምን ተጣመራችሁ የሚለውን እኮ ለመከላከል ነው። እንደገና እንደ ብአዴን መንገድ መሪ ልትሆኑ ነው ወይ የሚለውን ነገር ያን ለማርከስ ነው። ማንም የበላይ ማንም የበታች ይሁን አይሁን እሱ ትርፍ ነገር ነው። ሊቀመንበርና ምክትል ሊቀመንበር ለመሰየም ያግዝ ይሆናል። ብዙ ወታደር ስለሌለኝ ብዙ ቦታ ስለያዝኩ ምናምን ሊቀመንበርና ምክትል ሊቀመንበር ለመሰየም ያግዝ ይሆናል። ለስንት ቀን እንደሆነ ባናቅም ማለት ነው። ከዛ ውጭ በኢትዮጵያ መሬት ላይ ያለውን ነገር የሚለውጥ መገዳደር የሚችልም አንዳችም ኃይል በአካባቢው የለም። የመጨረሻ ተረባርቦ አንድ ነገር ለማድረግ ሙከራ ይደረጋል። ከዛ በኋላ በሚቀጥለው ቀን የሉም። እነ ጀነራል ጻድቃን ያው ሰሞኑን በሰጡት መግለጫ ትግራይ ውስጥ የሽግግር መንግስት ይመሰረታል። ያንን ለዛ ራስን ማዘጋጀት በተለይ ትግራይ ያሉት የህወሓት ሰዎች እሱን መጠበቅ አለባቸው። ሌላኛው ህወሓት አደብ ሲገዛ የሚተን ነው። ከኤርትራ ጋር ያለውን ነገር በተመለከተ እነ አምባሳደር ማሳድ ቦሎስ ጥረት ለኤርትራም ጠቃሚ ነው ተብሎ ይታመናል። ምናልባት ግትርነቱ ቆሞ በዛ በኩል መፍትሄ ከተገኘ ለአካባቢውን ሰላም ለነሱም ለእኛም ለሁላችንም የሚበጅ ነገር ነውና ያንንም እድል ይጠቀማሉ ብለን እንግዲህ ተስፋ እናደርጋለን። ክቡራን ተመልካዮቻችን የዛሬ ሐሙስ ሐምሌ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሐምሌ 23 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።